استي باكش ايش قبتنيو ኧረ እባክሽ ተይ ምን ሆነሻል ምንድነው አይደል ተረጋጊ እንጂ ምንድነው እንደዚህ ድብን ያረጋው ምንድነው መደነድነው እየፈለግነው እኮ ነው ለምንድነው አንቺ ክፉን ብቻ የምታስቢው ምን ላርግ ያኔ ማረፊያ እኮ አንድ ሻይ እኮ ታውቃለህ አውቃለሁ እንጂ ተረጋጊ መጀመሪያ ምን ሆነሽ ነው አረጋለሁ አንድሽ በቃሽ ወደዚህ ጋር ይሄው አንድ ግጻማዩ ይሄው እሱ ሊሆንስ ግዴላ ቆሻሻ እኮ ነው ይሄ እስኪ ምናልባት ተቦቆሽት ሆነስ ምን ሆነሻል እንዴ በጤናሽ አይደለሽም እንዴ ኧረ ተረጋጊ አልኩኝ እኮ እንዴ አይሞሽን ልስቺ ነው እንዴ ምናልባትም እኮ ጊዜ ጓደኞቹ ጋር እኮ ለማጥናት ሄዶም ሊሆን ይችላል ውሺ ምን ነው ጋሻ ላይኑ ማይጠግበኝ ማልጠግበው ልጅ ለደቂቃ ከጥገቤ ማይለይ ትምህርት ቤት ካልሄደ በስተቀር ማይለይ ልጅ በቃ ተረጋጊ በጎን ብቻ አስቢ አንቺ ክፉን አታስቢ ክፉን አታስቢ እሺ እስቲ ምንድን የለ ሄጂ ምናልባት ልጄን አንገቱን ጠብዘው ተከተው ነው ነይ እባክሽ እንዴ ክፉን አታስቢ አልኩሽ ደግደጉን እስቲ አስቢ ድንገት እኮ ጓደኞቹ ጋር ሊያጠናም ሄዶ ይሆናል ወይ እንዴት ብዬ ልንገር አሁን የልጅን ጸባይ አተው ነው እኔ ሳያስፈቅደኝ አደረገው ነይ ቁጭ በይ ትንሽ አረፍ በይና እኔ ምን ሆናለሁ ትንሽ ረፍት አድርገን ከዛ በኋላ ትሄጃለሽ እኔ ምን ሆናለሁ ልጄ ምን እንደሆነ ያልታወቀው ምን ሆናለሁ እንደው ውሃ ነገር ላምጣልሽ እኔ ኧረ አፈር ይጠጣ ኧረ እንደው አፈር ይጠጣ ልጄ እዚህ የት እንደወደቀ ሳላውቅ ነው ውሃ ልጠጣ እሺ እየፈለግነው አይደል እንዴ አሁንም ደግሞ እንፈልገዋለን ትንሽ አረፍ በይ እስቲ ውሻዬ እንደው ምን ተሰማህ ቀርገው ሲገሉ እንደው ምን ተሰማህ ልጄ እማልከኝ አልደረስኩልህም አላዳንኩህም ኧረ እባክሽ ይኸው እንደውም ይኸው ሀና መጣች ይኸው ወይ ገፉ ጉዳን ኩልሽ ልጄ ትናንትና እንደወጣ አልተመለሰም ብሩኬ ነው ትናንትና ለትምህርት ብሎ እንደወጣ ይኸው እስካሁን አልተመለሰም ሌሊቱንም ማደር አይበለው እንዲሁ ስታለቅስ ነው ያደረችው ቆይ እንዴት ምን አውቄ ልጄ ላውቄ እንደው ድንገት ሊያደርበት የሚችልበት ጓደኞች ካሉ እነሱን መታቂበት አለ አረ ብሩኬ እኮ ከቴትዬ ተለይቶ እኮ ማደር አይችልም ነግሬ ነበር ልጄ ከኔ እንደማይለይ ቴትዬ እባክሽ ተረጋጊ ደግሞ ቆይ ምን አለ ለኛ መታችሁ ብትነግሩ እንዴት ብቻችሁን ትጨነቃላችሁ አይገምፉ ምን ላርክ አንቺ ጋም ደውዬ ነበር እህትሽ ጋም ደውዬ ነበር አሚንዬ ጋር የሁለታችሁም ስልክ ዝግ ሆነብኝ ምን ላርክ ይኸውልሽ እስቲ አንቺ ትምህርት ቤት ሂጂና ድንገት እነሱ የሚያውቁት ነገር ካለ እነሱን ጠይቂ እኔ እሷን ቤት ላስገባና ትምህርት ቤት መልሼ እመጣለሁ በቃ እሺ ትምህርት ቤት ስለሚሄድ ቤትዬ ሁሉንም ነገር ይጃጣራሉ ግን አንቺ እባክሽ ተረጋጊ እሺ ቶሎ ሂጂልኝ እሺ ተረጋጊ በቃ እሺ አንቺ መጀመሪያ ተረጋጊ አደራሽን ገቡኝ እሺ ነይ ወደ ትምህርት ቤት እመጣለሁ መጣሁኝ እኔ እሷን አስገብቼ እመጣለሁ እባክሽ ተረጋጊ እባክሽ ምን ልታረግ ነው ቆይ ወደ በእግርሽን እኮ አጥፍሽ እኮ ያምሻል ቆይ በቃ ራስ ያረጋል አትጨምር ቆይ አንዴ ሲገምቱሻል አይደል እኔ እንጃ ለምን ነው መሰለኝ አላውቅም ሲዘቀዘቅ ግን አያመኝም እንደዚህ ምን ይሻላል አሁን እንዴ ይሻልሻልማ እሺ ቆይ ለወገብሽ እንትላንጣብሽ ይሻል እሺ ይስስልሁና ዝም ብለህ እኮ ተቸገርክ አባዬ እሺ ደግፍ በይ እሺ ከበቃ እሺ ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ
ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አይጋሻው ግራ ገባኝ እኮ በቃ ይኸውልሽ እባክሽ አትጨነቂ እንፈልጓለን አሁንም እየፈለግነው ነው አይደል እንፈልጓለን አሁን አንቺን ቤት ላስገባና ከዛ በኋላ ላይ ፖሊስ ጣቢያ አስመዝግቤ ትምህርት ቤታቸው ደግሞ ሄጄ ጠይቃለሁ እሱ ሐሳብ ጥሩ ነበር እኔ ግን አንተ እስከምትመጣ ልጄ ሳላገኝ እዛች ቤት ውስጥ አልገባም እኔ አንን ቤት ዙር ብዬ ማላየውም ጋሻው እባክሽን እሺ በይ ባክሽ አልልህ እስከምትመጣ ድረስ እንደው ትቦን ጥግጥጉን እንደው በየሰርቻ ጥሎት ከሆነ ልጄ እንፈልገው እስከዛ ድረስ እዛቸው አካባቢ ትፈልጊዋለሽ እኔ ደግሞ ፖሊስ ጣቢያ አስመዝግቤ ትምህርት ቤት ይሄዳል ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ የበቀደሙን ሐሳብ ከምን አደረሹ? ስለየትኛው ሐሳብ ነው የምታወሪው? በሚኒ ሚዲያ አንድ ፕሮግራም ኢንቨስቲጌት ጆርናሊዝም እናካትታለን ተባብለን እኮ አስብበታለሁ ብለሽ ነበር። አዎ ግን ጥቅሙ ብዙም ስላልታየኝ እኮ ነው። የምርመራ ጋዜጠኝነት እኛ ትምህርት ቤት ውስጥ ምን ይሰራል እንዴ? ትምህርት ቤት ላይ ፓሽናችንና ተሰጧችንን ካላወጣ ምን ላይ ልናዳበር ነው? እኔ አሁን ላይ በደንብ አዳብረ ኢንቨስቲጌት ጆርናሊስት ነው መሆን የምፈልገው። እሺ እኔ ምን ላግዝሽ? በምርመራ ጋዜጠኝነት ላይ ፕሮግራም እንዳዘጋጅ የሚኒ ሚዲያ አየር ሰዓት እንዲሰጠኝ ነው የምፈልገው። እሺ ግን ምንም ነገር ከማቅረብሽ በፊት ለኔ ታሰሚኛለሽ። አታስቢ፣ አንቺ ሳንሱር ሳታደርጊው ምንም ነገር ላይ አየር አይውልም። ደሞ ይኸውልሽ አጓጉል ነገር ጉልጉለሽ አውጥተሽ ከትምህርት ቤት ወደ ሰመመር ጋር እንዳታጋጭኝ። ክሬቲቭ ፍሪደም እንዲነካብኝ አልፈልግም። እክል ካለ ማንንም ይሁን ማን መውጣቱ ግድ ነው። ታዲያ ለምን ኢንቨስቲጌቲቭ ጆርናሊዝም ተባለ? የተጠና ውጤት የማይታይ ከሆነ ቢሆንም እኔ እናቴ ትምህርቴን መማር ፈልጋለሁ። መባረር አልፈልግም። እውነትን የያዘ እኮ አይከስርም። ለምን እንባረራለን? ይሄውልሽ አሳ ጎርጓሪ ዘንዶ ያወጣል። እኔ ከማንንም ጋር መነካካት አልፈልግም እኮ። ለምን ዘንዶ ተደብቆ እየዋጣ እንዲኖር ለምን እንፈቅድለታለን? አውሪነቱን ገልጦ ማሳየት ነው እንጂ። እንግዲህ ነገርኩሽ። የአየር ሰዓቱን የምትፈልጊ ከሆነ እኔ ባልኩሽ መንገድ ብቻ ነው። ለምን ጠቅላይ ሚኒስትሩ መመርመር ካለብኝ ቀላል መረመራል? አይ ምንም ዝም ብሎ ነገር ነው። እኔ ምለ ፊዮሪና አይታታል? አረ አላዩአትም። በእናት ትላንትና እኮ ከዚህ ትምህርት የተለቃለሁ ምናምን ስትለኝ ነበር። አረ እባክሽ እሰይ ብሩኬ እንደውም ተገላገለ ማለት ነው። አንተ ደግሞ ቆየ ግድ ብሩኬ እንዲገላገል ፊዮሪ ከዚህ ትምህርት ቤት መውጣት አለባት? አረ እባክሽ ጭራሽ እየተከራከረሽ ላባሉን። ምን ማለት ነው? ምን ማለት አለው? ፊትሽ ላይ ያለው ስሜት እኮ ፊዮሪ የምትለይ ሳይሆን ሀና ከትምህርት ቤቱ ለቃለች ነው የሚመስለው። ቢያንስ
የሷ ትምህርት ቤቱን ጥሎ በመሄድ ውሳኔ ውስጥ የኔም የተሳሳተ ድርጊት አለበት ብዬ ስላሰብኩ ይሆናል። አንቺ ደግሞ ምን አደረግሽ? ክላስ ውስጥ ላስተማሪው እሷ እያለች መማር አልቻለም ብዬ መናገር አልነበረብኝም። የሆነ ሆኖ ብሩኬን አይተሻል? አረ እሱንም ሀናንም እስካሁን ድረስ አላየኋቸው። አረ በእናትሽ ከትናንት ጀምሮ ስልኩን በቀጠቅጠው አልሰራል። ጨነቀኝ እኮ። እባክህ ችከላ ላይ ሆኖ ይሆናል። አሁን ስለሚመጣ ማግኘት አይቀርም። በቃሽ። ቆይ ምንድነው የሚሻል? ይሄ በተደጋጋሚ ማረድ ቋሚ ተግባር አርኩ አይደል? አረ ቲቸርዬ ውረካሪ ስለማደርኩ ድቃስ አዛ ስለሚያደርገኝ ደሞ የተንሻፈፈ አማርኛን ተው ይያል ነበር እንዴ? እሱ ነዋ አልፋታም ብሎ ውግም ያለብኝ። ማ ሸፋ አነጋገሬ ነዋ። ህፃኑን ቲቸርዬ እሱ ነው ውግም ያለብኝ። አቤት አቤት ተናግረ ልብ ውልቅ አለ። ደግሞ የኔ ዩኒፎርም ሱሪ የት አርገው ነው? ለምን ለብሰህ አልመጣው? ከክላስ በኋላ ደረቴን ስለማሾፍ። ደረቴን ስለማሾፍ? እሱ ደግሞ ምንድነው? ከክላስ መልስ ጀብሎ ወርካለሁ ለማለት ተማሪ አለ። አንቺ ምን ሌላው ተማሪ ማርፈ ጀመርሽ? ለዛሬ ታርፍሻለሁ እንግቢ። ምን አልከኝ? ጀብሎ ምንድነው? አረ ቲቸርዬ ጀብሎማ ጁ ነው። ትሰማለህ? ይሄ መጨረሻ ማስጠንቀቂያ ነው። እሺ ከዚህ በኋላ አርፈደህም ዩኒፎርም ሳለብስም እዚህ ግቢ ድርሽ አትላትም። እሺ አሁን ግባ። ስታይል ስታይልን ማጠፋልህ። ቆይ አትሄድም እንዴ? አሁን ደግሞ እኔ ራሱ አሁን አብራችሁ ትመጣላችሁ ብዬ እኮ እየጠበቅኩኝ ነው። እና እንጂ ቆየት ነው የምትይኛውን ነገር በይ። ብሩኬ ምን ነው? ብሩኬ ጠፍቷል። ምን? ብሩኬ ጠፍቷል? ምን ማለት ነው? የት ሄደ? አላውቅም። ከትናንትና ጀምሮ ግን እቤት አልገባም። እቴቴም በጣም ጨንቋታል። አንቺ ግን የምርሽና? አንተ ያማን እንዴ በእንደዚህ አይነት ጉዳይ የምቀልድ ይመስልሃል? እኔ አምላክሽ አሁን የት ገባ ነው የሚባለው? እኔ እንጃ። እኔ ራሱ እኮ ጨንቆኛል። ከትናንት ጀምሮ ስልኩን በቀጠቅጠው እኮ አልሰራልኝ። ወይኔ አምላኬ በእናትህ ዴቭ ናስኪ የሆነ ያየው ሰው እንኳን ካለ ተማሪዎች ምናምን አጠይቀ ጭራሽ ቁጭ ብላችኋል። ማርፈዳችሁ ግባ ግባች እንዴ! አይቻለሁ ዳዊት አይቻለሁ። Nego. ቸሪ እጓቸለ Diverso. ሊስነት ሰላም ነኝ። ቢሄቪየራል ሳይኮሎጂ ነው ያጠናው። በመጀመሪያ ስምሽን ማለበት ሶስና ፍቅሩ እባላለሁ። አጠር አድርጋ ሶሲ ብለህ ልጠራኝ ትችላለህ። በነገራችን ላይ ኢንቨስቲጌቲቭ ጆርናሊስት ነኝ። እሺ እኔ ዮሴፍ እባላለሁ። የስነ ልቦና አማካሪ ነኝ። ግን እኮ ጥያቄን አልመለስክልኝም። ለምን ፈለግሽ? ለስራ ያግዘኛል ብዬ ስላሰብኩ። ምክንያቱም የትኛውንም ምርመራ ስታደርግ ምርመራ ከምታደርግበት ሰው አንድ ስቴፕ በሳይኮሎጂ ቀድመ መገኘት አለብህ። ምርመራሽ ምን ላይ ነው የሚያተኩረው? እሱ እንኳን ገና ጥንስስ ላይ ነው። ምርመራዬ እንዳደረግ ፍቃድ ያገኘሁት በጣም በቅርብ ሰዓት። ለምን እንደዚህ እናደርግም ሶሲ? መጀመሪያ ይኸውልሽ አንቺ የምርመራ ጭብጥሽን ጨርሽ። ከዛ ተመለሰሽ ነይና ስለ ቢሄቪየራል ሳይኮሎጂ ለምን አላስረዳሽ?
ቲቸር ጉግል ማድረግ እኮ እችላለሁ፣ ግን ስሜት ያለው ሰው ስለ ስሜቱ ማስረዳቱ ይበልጥ አንደርስታንድ ያደርገኛል ብዬ ስላሰብኩ ነው። ለመሆኑ ስንተኛ ክፍል ነሽ? 12 ነኝ። ምን ነው? ኢንቨስቲጌቲቭ ጆርናሊዝም ወደ አማርኛ ስናመጣው የምርመራ ጋዜጠኛ ነው አይደል? አዎ። በጣም ጥሩ። ምርጫሽ ግን በጣም ይለያል። ብዙ ጊዜ እኛ ሀገር ተማሪዎች ምን መሆን ትፈልጋላችሁ ሲባሉ ዶክተር፣ ኢንጂነር፣ ፓይለት ነው የሚሉት። አንቺ የምርመራ ጋዜጠኝነትን ለምን እንደመረጥሽ ትነግሪኝ ትችላለሽ? ኦፍ ኮርስ ቲቸርዬ፣ አትጠይቀኝ። ክራይም ድራማ የሆኑ የሆሊውድ ሙቪስ በጣም ነው የምወደው። ቶታሊ ለመናገር ያክል ሙቪስ ነው ኢንስፓየርድ ያደረገኝ፣ ማለት ያው ጆርናሊዝም እንደመረጥ። እኛ ሀገር ግን ጋዜጠኝነት ሙያው ትንሽ ከባድ እንደሆነ ታውቂያለሽ አይደል? በደንብ አውቃለሁ ቲቸርዬ። ያው ሀስል እንዳለው እረዳለሁ፣ ግን የአሸናፊነት ስሜት ውስጥ ስላለ ተስፋ አልቆርጥም። ዋው በጣም ጥሩ። እኔም ተስፋ እንድትቆርጭ አልፈልግም። ስለ ቢሄቪየራል ሳይኮሎጂ ብቻ ሳይሆን ሌላ የምትፈልጊው ነገር ካለ ለራዳሽ ዝግጁ ነኝ። ኦ ቴንክስ ቲቸርዬ። ሰዎች ስርዝልት የበዛባቸው መጽሐፍ ስለሆኑ ማንበብ በጣም ነው የሚከብደኝ። ስለዚህ ያንተ ስለነበረ እርዳታ በጣም ነው የሚያስፈልገኝ። ምንም ማለት ከሆነሽ ነው። አመሰግናለሁ። ችግር የለውም። ቻው። እሺ ምን ብናደርግ ይሻላል? እኔ ግን እውነቱን ንገረኝ ካልሽኝ ለብሩኬ መጥፋት ዋነኛው አጥያቂ ሀና ነች። ሀና ደግሞ ምን አደረገች? ከዚህ በላይ ምን እንድታደርግ ነው የምፈልጊው? እለት በእለት ጊሊያድ የሚባለው ሰውዬ ጋር ሂዳ እየተለጣጠፈች ጓደኛችን ብን ብሎ እንዲጠፋ አደረገች። እሱስ ልክ ነህ። ወይ ጊሊያድን መርጫለሁ ብላ እንዲቆርጥለት አላደረገችው፣ ብን ብሎ ጠፋላት። ለብሩኬ መጥፋት ብቻ እኔን ተጠያቂ እያደረጋችሁ ባልሆነ እና እኔ ነኝ ቢገባሽ፣ እሱ ሁሉ ነገር የተቀያየረው ባንቺ ምክንያት ነው። ቆይ እሺ እኔ ምንድነው ያደረኩት? ምን አደረኩ እስቲ ትንሽ አታፍሪ? ተሰምቶ ታይቶ የማይታወቀውን ሁለት ተፈቀርኩ ስትይ ነው ብን ብሎ ይጠፋልሽ። አንቺም ሄዋን፣ አንቺ ምን ነው ጥፋተኛ የምታደርጊው? እና ማን እንዳደርግልሽ ነው የምትፈልጊው? ምናልባት ያድርገውና ራሱ ላይ የሆነ ነገር አድርጎ ሊሆን ይችላል። ምን ማለት ነው? የሆነ ነገር አድርጎ ሊሆን ይችላል ማለት ምን ማለት ነው? አፍቅሮ የተከዳ ሰው ምን ሊያደርግ እንደሚችል መገመት በጣም ከባድ ነው። ምናልባትም ራስን እስከ ማጥፋት የሚደርሱ ታሪኮችንም እኮ እየሰማን። ምን ራስ ማጥፋት? በፍጹም ይሄ ሊሆን አይችልም። ስማም፣ አንተ ደግሞ ምንድነው እንደዚህ አይነት ሀሳብ የምታስበው? አይዮ በፍቅር የተጎዳ ሰው ምን ሊያደርግ እንደሚችል በሚዲያ ሰምተናል አይደል? ብሩኬ ላይስ ምን ሊፈጠር እንደሚችል በምን እናውቃለን? አይ በፍጹም ብሩኬ በፍጹም እንደዛ ያደርግ። ምስኪንነቱን ትቶ በፍጹም ራሱን አይጎዳም። እሺ የተገባ ምን ዋጠው? እኔ እንጃ ብቻ አላውቅም። ምናልባት እንደዚህ ቀደሙ ከጊሊያድ ጋር ተጣልቶ ተደባድቦ ሊሆን ይችላል። እሱ ጥሩ እይታ ነው። በፍጹም እንደዛ ሊሆን የማይችል ነገር። እንዴት አይሆንም? ከዚህ ቀደም ሱማዬ ነው አይደለ? አንቺ ግን በጣም ትገርሚያለሽ። በእንደዚህ አይነት ሁኔታ ስለ ጊሊያድ መከራከር ትፈልጊያለሽ? እየተከራከርኩለት እኮ አይደለም፣ ግን ይሄ ሊሆን የማይችል ነገር ነው። ወይ እንዴት ነሽ? እንዴት ነሽ? ስራዬን እኮ ጀመርኩ። በእናትሽ ጓደኞችሽን አታስተዋውቂኝም? ምን ሆናችሁ ነው? የተረበሻችሁ ትመስላላችሁ። ይኸውልሽ ሶሲ፣ አሁን ጥሩ ስሜት ላይ አይደለንም። ሌላ ጊዜ አስተዋውቅሻለሁ። እሺ ምን ሆናችሁ ነው? ምን ተፈጠረ? አንቺ ሂጂ ተባልሻ እንዴ? ለምን አንኪውም? ንኪው። ኦ ምን ልንካ? ይኸውልሽ ሶሲ፣ ሂጂ ለማለት ፈልገው ነው። አልገባኝም። ምን አጥፍቼ ነው የምሄደው? አው ማለቴ ምን ነው የምነካው? ደግሞ ምን የሚነካ ነገር የለም። ኧረ ይቺ ምኗን ያመጡብን? የጓደኛችን መጥፋት ሳይንስ ይቺ ራስ ምታት ትሆንብናለች። ኦ ኤምጂ አይ ሃቭ ማይ ስቶሪ። ሴትዮ ቆይ ምንድነው የምትቀባጥሪ? ይኸውልህ ዴቭ፣ ሶሲ ማለት የሚኒ ሚዲያ አባላችን ነች። ባለፈው 12ኛ ክፍል ለመልመላ ሲሄድ ነው ያገኘኋት። ቆይ ምን ጆርናሊዝም ነበር ያልሽ? ኢንቨስቲጌቲቭ ጆርናሊዝም። ስለዚህ ስለ ጓደኛችሁ መጥፋት እኔ ልረዳችሁ እችላለሁ። አልገባኝም። እንዴት? ቆይ መጀመሪያ መቼ እንደጠፋና እንዴት እንደጠፋ እስቲ ንገሩ። እኔ እንጃ። ትናንት ከክላስ ከወጣን ጀምሮ ወደ ቤትም አልሄድም፣ ስልኩም አይሰራም። ኦኬ እንደዛ ከሆነ ጓደኛችሁ የት ሊሄድ ይችላል ብላችሁ ነው የምትጠረጥሩት? ማለት የተለመደ የሚሄድበት ቦታ ምናምን ካለ? አላውቅም። ምን እንደሆነ ባላቅም ወደ አይምሮዬ ጥሩ ነገር እየመጣልኝ አይደለም። በመረጃ ደረጃ ጥሩም መጥፎም ተብሎ የሚናቅ ነገር የለም። እስኪ ወደ አይምሮ የመጣውን ነገር ንገሩ። እኔ እንጃ። ብቻ ግን በፍቅር የተጎዱ ሰዎች ብዙ ጊዜ ራሳቸውን የሆነ ነገር እንደሚያደርጉ ነው የምሰማው። ስለዚህ አፍቅሮ ነው ያልከኝ? ስለዚህ ማን እንዳፈቀራት ታውቃላችሁ?
አዎ ሀናን ማለት እሷ ፍቅረኛ ነበረ። ግን እሷ ሌላ ደርባበት የሱን የፍቅር እሳት ውሃ ቸለሰችበት። ለዚህ ሁሉ ያበቃችሁ እቺ ነች። እሱ ድምዳሜ ላይ እንኳን አሁን መድረስ አንችልም እኮ። ለምን? ምክንያቱም ሞቲቭ የሚባል ነገር አለ። አንድ ሰው ላይ መጥፎም ሆነ ጥሩ ነገር ለማድረግ የሚያነሳሳን የሆነ ተጨባጭ ምክንያት ያስፈልጋል። ከዛ ካለፈ ሃንች ወይም ጥርጣሬ ነው ሊሆን የሚችለው። አየሽ ምን እንዳደረግሽ? ባንቺ አልጠግባይነት ብሩኬን መስዋዕት አደረግሽው። ቆይ እሺ ምንም ባልታወቀ ነገር ለምንድን ነው ሁላችሁም እኔን ጥፋተኛ ለማድረግ የምትሞክሩት? አዎ ልጅቷ ልክ ነች። ማንም ሰው በፍርድ ቤት ተረጋግጦ እስካልተፈረደበት ድረስ ተጠርጣሪ እንጂ ወንጀለኛ ሊባል አይችልም። ጣሽ ነገር ነሽ። ምንድነው የምታወዛግቢ? ለብሩኬ መጥፋት ዋነኛዋ ተጠያቂ ሀናና ሀና ብቻ ነች። አረ ሄዊ አንቺ እንኳን ቢያንስ የሆነ ነገር በይ። አዝናለሁ ሀኒ። እኔም በዴቭ ሀሳብ እስማማለሁ። አንቺ እያወራን ያለነው እኮ ፍቅር ስለያዘው ሰው ነው። ፍቅር የያዘው ሰው ደግሞ ምንም ነገር ሊያደርግ ይችላል። አየሽ ያመጣሽውን ጣጣ። ወይኔ ጓደኛዬ። እሺ አሁን የት ነው ያለው? ፈጣሪ እባክህ ከዚህ ጉድ አውጣኝ። ሰምኛለሽ? ብሩኬ ባንቺ ምክንያት አንድ ነገሩና ጸጸቱ በኋላ ላንቺ ነው። አስቢበት። አስቢበት ማለት ምን ማለት ነው? አስቢበት ማለትም አስቢበት ማለት ነው። ዴቭ ወዴት ነው? ወደ ፖሊስ ጣቢያ። እሺ ጠብቀኛ፣ አብረን እንሂድ። እሺ አሁን ፖሊስ ጣቢያ ሄደን ምንድን ነው የምንላቸው? ምን ነው ነው? ጠብቁኝ እንጂ። እቺ ደግሞ አንቺ ደግሞ ምን ትሰሪያለሽ? ምርመራን እያካሄድኩ ነው። የምን ምርመራ ነው የምትወጣው እንዴ? የብሩኬ አባት እንደዚህ ነው። ኦ የታገተው ልጅ አባት እሳቸው ናቸው? አዎ የሱ አባት ናቸው። ከእሳቸው ሽርፍራፊ ፍንጭ ካገኘን ጥሩ ነው። ምንድነው የምታወሪው? ትናንት ወደ ቤት መቼ ሄደና ነው? ሙሉ ታሪኩን ከእሳቸው ሰምተን ድምዳሜ ላይ ብንደርስ አይሻል? ሰላም ነው ጋሽ? ዳዊት ሰላም ነው ጋሽ? ሰማህ አይደለ? አዎ አሁን እኮ አና ነገረችን። ፍንጭ ካገኘን ብለን ከጓደኞቻችን ስንጠያይቅ አላገኘንም እና ወደ ፖሊስ ጣቢያ እየሄድን ነበር። አይ እዛ እንኳን አትልፉ። እኔም ሄጄ 48 ሰዓት ካልሞላው አንመዘግብም ብለውኛል። በ48 ሰዓት ውስጥ ምን ሊፈጠርበት እንደሚችል በምን እናውቃለን? እሱን እንግዲህ ምን ማድረግ ይቻላል? ለፈጣሪ መስጠት ነው እንጂ ምን ማድረግ እንችላለን እኛ። እኔ ግን እጄን አጣጥፊ ቁጭ ብዬ ማየት አልችልም። እንዴ እና ታዲያ ምን ልታደርግ ነው? አላቅም። ዞር ዞር ብዬ ፈልጓለሁ። እንዴት ሌላ የሚሄድበት ቦታ የምታውቀው ቦታ ካለ ንገረንና እኛም አብረን እንሂድ። አዎ ዴቭ የምታውቀው ነገር ካለ ለኛም ንገረን። አረ ምንም ማውቀው ነገር የለም፣ ግን ብቻዬን ቁጭ ብዬ መጨነቅ አልፈልግም። ይልቅ እዚህ ቁጭ ብለን ምን ማድረግ እንዳለብን ብናስብ ነው የሚሻለው። አዎ ይሻላል። እኔም መጣው በቃ ቢሮ ልሂድና እስቲ መመራኖቹን ላናግራቸው። እሺ ጋር ራሱን ሊጎዳ ይችላል ከሚለው መላምት ውጭ ሌላ ያሰባችሁት ነገር አለ? ምናልባት እንደ ከዚህ ቀደሙ ከጊልያድ ጋር ተደባድቦ ተጎርቶ ሊሆን ይችላል። ጊልያድ ማለት ማን ነው? ብሩኬ ላይ ደርባ ሀና ያፈቀረችበት ልጅ ማለት ነው። ኦኬ ከዚህ በፊት በሀና ምክንያት ከጊልያድ ጋር ተደባድበው ወይም ተጋጭተው ያውቃሉ ማለት ነው? አዎ ከዚህ በፊት ተደባድበው ትንሽ ተጎዳድተው ነበር። ስለዚህ ትንሽም ቢሆን ፍጮች ወደ ሀና እያመሩ ነው ማለት ነው። አልገባኝም። ለማንኛውም ሀና ጋር ሄደን መጠየቃት ይሻላል። አሁን ፍንጭ አግኝተናል። እስካሁን ባገኘነው ፍንጭ መሰረት ጉዳት ሊያደርስበት የሚችለው ጊልያድ ነው። ብሩኬ ራሱ ላይ ጉዳት ቢያደርስም እንኳን ተጠያቂው አንቺ ነሽ። አረ ሄዊሽ አንቺ እንኳን አንድ ነገር በይ። ቆይ ቢያንስ አንቺ የልብ ጓደኛዬ ነሽ። ብሩኬ ላይ እንደዚህ አይነት ነገር ሲደርስ ልብ የማይደማ ማልጎዳ ይመስልሻል? ጓደኛ አይደለሽም ብለሽኛል እኮ። አሁን ነው እኔ ጓደኝነት ይታየሽ? ለኔ ጓደኛዬ ፊዮሪ ብቻ ናት። ማናት ፊዮሪ? አታውቂያትም? ዛሬ አልመጣችም። ለምንድን ነው ያልመጣችው? ምን ፊዮሪን እየጠረጠርሻት ብቻ ባልሆነ በይሳት ማንም ተጠርጣሪ ሊሆን ይችላል። አንቺም ብትሆኚ አንተም ብትሆን፣ ምክንያቱም ክሎዝ ፍሬንዶች ናቸው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች። ስጠራሽ ራስኮ ብቻሽን እያወራሽኩ ምንም አልሰማሽኝም። አወራው
እንጃ ምኑን አውቄው ብለሽ ነው? ውሻዬ እኮ እንደወጣ ቀረ። ጠፍቶብኝ እኮ ነው። ማ ብሩኬ? አዎ ብሩኬ ትናንትና እንደወጣ አልተመለሰም እኮ አሚንዬ። እንዴ ወዴት ሊሄድ ይችላል? ወዴት ሄዶ ነው? ምንድነው የተፈጠረው? ቴቴ ምን አባቴ አውቄ ለኔም ግራ ግብት ብሎኛል። እኔ ምን አባቴ አውቄ። ቆይና ታዲያ ፖሊስ ጣቢያ ሄደና መልክታ እሱን እንኳን ተይው አባትዬ ሊያመለክት ሄደዋል። እህትሽ ደግሞ ገንፎ ደግሞ እዛ ትምህርት ቤት ሄጄ አጣርቼ እመጣለሁ ብላኛለች። ታዲያ እንደዛ ከሆነ ምን ያስጨንቅሻል? ቴቴ ይገኛል እንዴ? ውሻዬ እኮ ነው ታውቂው አይደለ? እስኪ እንዳፍሽ አድርጎና በተገኘልኝ እንደው በተገኘልኝና ባመሰገንኩሽ። ኧረ አሜን ይገኛል እንዴ? ቆይሻውን ወዴት እየሄድሽ ነው? ምን አውቄ እንደው በየጥጋጥጉ ጥሎት ከሆነ እንደው በየስርቻው ልፈልገው ብዬ እየተንከራተትኩ እኮ ነው ያለሁት እኮ። በስመ አብ ወልድ መንፈስ ቅዱስ ከሱስ ፈጣሪ ጠብቀው። አሜን እንዳፍሽ አድርገው አሜን። በቃ አሁን የፖሊስ ጣቢያውን ውጤት እስከሚደርስ ድረስ እቤት እንሂድና አረፍት ያለሽ እስከ እኔ ልጄ ሳይመጣ የትም ቤት አልገባም። ኧረ ቴቴ እሺ በይኝና ከኔ ጋር ወደ ቤት እንሂድ። ሀኒቾም መምጫዋ ደርሷል። እሷ የምትለንን ነገር ምላሿን እንሰማለን። አሃ ለካ እሷም የምስራች ይዛ ልትመጣ ትችል ይሆናል። እሺ ጥሩ እንሂድ። ጠፋኝ መንገድ። በዚህ ተረጋግሽ። በዚህ ማስቀመጥ ተናስተልኝ መምህር አቤል። ማለት ጋሻው ባላለው የብሩክ አባት ነኝ። አረፍ ይበል። የብሩክ ስም ጠሪ ነው ብለው ነው የላኩኝ ወደዚህ። በትክክል ግን አወቅኩ አይደል? ጎበዙ ተማሪ ሰው ቀና ብሎ ማየ። አረ ተማሪ ነው በደንብ አውቀዋለሁ። ምንድን የተፈጠረ ችግር አለ እንዴ? ይኸው ትናንትና እንደወጣ እስካሁን አልተመለሰም። እናቱም ቢሆን ክፉኛ ተጨንቃለች። ይኸው ሌሊቱን ሁሉ ማደር አትበል። እንዴት ስትሰቃይ ነው ያደረችው። ቆይ እንዴት? ብሩክ እኮ እንደዚህ የሚያደርግ ልጅ አይደለም እኮ። እሱ አይደል እንደኛን የሚያስጨንቅ። አሁን የት ገባ ይባላል፣ የት ጠፋ ይባላል። ተጨነቅን እኮ። እሱ እኮ ሰው ቀና ብሎ የሚያይ ልጅ አይደለም። ምናልባት ቤተሰብ ጋር ሄዶ እዛ ሞክራችኋል? አይ ቤተሰብ ምን ቤተሰብ አለ? እናትና አባቱ እኛ ነን ያለነው። ሌላ ምን ቤተሰብ የት ይሄዳል? ዘመኑ ከፍቷል። ምናልባት እናንተን ማጥቃት የሚፈልግ ሰው ካለ አባት ይረጋጉ፣ አረፍ ይበሉ። የተፈጠሩ ነገር በደንብ እናወራበት። ቆሜ ነው ሞቼ እሱን እናያለን። ህይወቴን እንዳመሰቃቀላችሁ እናንተም ዋጋ ተከፍላላችሁ። ከልጄ ላይ የቀማችሁኝን 16 ዓመት አንተም ወንድም ጋሸም ቢሆን ዋጋ ተከፍሉበታላችሁ። አዎ አሁን ይሄን ወረቀትን ይዘህ ሂድ፣ እንታያለን። አባት አረፍ ይበሉ። አንድ ቀን አድሮ ነው ልጄ። እቴቴ ተረጋጊ በእግዚአብሔር። ምንም የሆነው ነገር እኮ የለም። ምንም እኮ ያወቅነው ነገር የለም። እሺ እንደ የትኛው ቱቦ ውስጥ ይሆን እንደ ዶሮ አንገትን ጥምስስ አድርገው የገደሉን? እቴቴ እንደዛ የሚባል ነገር የለም። በእግዚአብሔር ተረጋጊ። ጨነቀኝ እኮ እቴቴ በእግዚአብሔር አታስጨንቂኝ፣ አታልቅሽ በእናትሽ። እሺ አላለቅስም ማሚኔ። ልጅሽ ይገኛል ብቻ በይ። ይገኛል? የት ይሄዳል እቴቴ? የትም አይሄድም። የሆነ ቦታ ገብቶ ነው የሚሆነው፣ ወይ ከጓደኞቹ ጋር ምናምን እንደዛ ነው የሚሆነው። የት ይሄዳል? እንዳፍሽ አድርገው። ሌላ ምን እላለሁ? እኔ እኮ ልጄ እኮ አይኔን ሳያይ ውሎ አድሮ አያውቅም። አውቃለሁ፣ ይገባኛል እቴቴ። ይረዳሻለሁ እኮ ምስቱ ያውቃል። እስቲ እንግዲህ ምን አለ እግዚአብሔር አታልቅሽ እባክሽ። ማአት ነው ራሳችን ላይ የምንጠራው። እባክሽ አላልቅስም። ገንፎዬ ለምን አለቀሽ? ኧረ ምንም አይደለም እቴትዬ። እና ምንድን ነው ያለቃችሁ? ልጄ ምን ሆነ? አይደለም እቴትዬ፣ ልጄ ምን ሆነ? ምንም አልሆነም። ቆይ እንጠይቃት መጀመሪያ። እሷ ምን ሆነሽ ነው? ተረጋጊ በእግዚአብሔር እቴቴ። እሺ ቁጭ በይና ንገሪኛ። ቁጭ በይና ንገሪኝ። እቴትዬ እንደዚህ አትሁኝ፣ ምንም አልሆነም። እሺ ለምን አለቀሽ? እቴቴ በእግዚአብሔር መጀመሪያ አንቺ ተረጋጊ። እሷ የሆነችውን ነገር እንጠይቃት በእግዚአብሔር። ምንድን ነው የሚያስለቅስሽ? ምንድን ነው የተፈጠረ? የሰማሽው ነገር አለ? ኧረ እኔ ምንም አልሰማሁም።
እና ታዲያ ለምንድን ነው የምታለቅሽው? ግን የኔ ሁሉ ጥፋት እንዴት ነው አንቺ ጥፋት ሊሆን የሚችለው? ብዙ ቦታ ዞሬ ፈለኩት። ትምህርት ቤትም ሁሉም ጋር ያዩት ነበር። ግን ማንም ሰው አዩ ሰሞን ሜልኝ እንዴት ታዲያ ይሄ ካንቺ ጋር ምን እንደሚያገናኘው ልትነግሪኝ ትችያለሽ? ምናልባት ከጊልያድ ጋር ተጣልቶ ይሆናል ሲሉኝ ግራ ገብቶኝ። ማን ነው ጎልያድ? ደግሞ ከልጅ ጋር የሚያጣለው ነገር ምንድነው? እቴቴ ተረጋጊ፣ አንዴ ተረጋጊ በእግዚአብሔር። እሺ ንገሪኝ ብቻ። ቆይ ምንድነው? ከጊልያድ ጋር እንዴት ተዋውቀው እንዴት ተገናኝተው ነው ሊጣሉ የሚችሉት? አንዴ ተደባድበው ያውቃሉ እኮ። እኔ እኮ አውቀዋለሁኝ አሚንዬ፣ አውቀዋለሁ። ባለፈው እጁን ተሰብሮ በጨቅ ተጠቅሎ ፊቱ በልዞ ሲመጣ ምን ሆነክ ነው ብዬ ብለው ሰው ስገላግል አለኝ። እኔ ግን ሆዴ አንጀቴ ነግሮኝ ነበር ልጄ እንደተደበደበ አውቀዋለሁ። ቆይ ከጊልያድ ጋር ከዚህ በፊት ያጣላቸው ወይም አሁን ሊያጣላቸው የሚችልበትን ምክንያት ማወቅ እችላለሁ? እኔና ብሩኬ አንቺን ነው ሻይምን እንደምንፋቀር ጊልያድ ስለናቀ ምን ስለምን መፋቀር ነው የምታወሪው? ሌላኛው ታፈቅሪዋለሽ የሚባለው አብሮ አደግ ወንድምሽ ብሩክ ነው? አሚንዬ ውሸት ነው የሰማሽው በይ። ውሸት ነው በይ። እውነት እንዳይሆን ጆሮዬም አይኔንም አላምነውም። አንቺን አምንሻለሁ። ውሸት ነው በይ። አፈርስ በላ ውሸት ነው በይ። አሚንዬ ውሸት ነው በይ። አፈርስ በላ በሌላው ምጠላውን ሌላ ቤት የመጣው ማለት እኔ ቤት ገባ እኮ አንዱ ልጄ ጉድ ሰራኝ እኮ። ውሸት ነው በይ። እየሰማሽው ነገር ውሸት ነው በይ። ሀናና ውሼ አልደግሞም። ውሸት ነው በይ። አልደግሞም። ወንድም ግን ምንም ማሰበን የተፈጠረ ነገር አይደለም። ገባኝ። ይሄ ጎልያድ የሚባል ሰው ልጄን ከደበደበ አንቺን አፍቅሮሻል ማለት ነው። ስለዚህ ልጄን ከጉያዬ ስር ነጥለሽ አሞራ ሲሳይ ያደረግሽው አንቺ ነሽ ማለት ነው። እቴቴ ተረጋጊ በእግዚአብሔር። ምኑን ተረጋጋሁት? በቁም ይገድላኝ። ሰሚኛለሽ? ልጄን ካለበት ፈልገሽ ካላመጣሽልኝ አይኔን እንዳታዩ። አሁን ከፊቴ ዞር በይልኝ። ለካ ቤትሽ ነው ያለሁት። ይልሻለሁ። እኔ ዞር። ቆይ ምን አይነት ወሬ ነው እያወራሽ ያለሽው? እንዴ ቆይ በእኛ መሀል እንደዚህ አይነት ነገር መፈጠር አለበት? ሀና እኮ ናት። እኔ እህቴ ናት። ማረጋትን ነገር አውቃለሁ። ለኔም እኮ አንድ ልጄ ነው ውሻዬ። እንዴ ከዚህ በኋላ ልጄን ካላመጣሽልኝ እቴቴ ብለሽ ስሚኝ አጣሩሽ። በቃሽኝ። እንግዲህ ለአንቺ እንዳልነበርኩኝም እንደ ልጄ ነበር። አይ እግዚኦ በቃሽኝ። ልጄን አላውቅም ብቻ ያኔ የሚሆነ ይሆናል። ኧረ እቴቴ በእግዚአብሔር ተረጋጊ። ቆይ ስለምንድን ነው የምታወሪው? አልፈልግም። አትከተኝ። በቃ አልፈልግም። ተይኝ ብዬሻለሁ። እቴቴ እባክሽን አንዴ አዳምጪኝ። እባክሽን ለምንድን ነው የማትይኝ? አትከተኝ ብዬሻለሁኝ እኮ በቃ ለምንድን ነው የማትይኝ? አሁን መጫጫሁ ምንም ትርፍ የለውም። ወደ መፍትሄው ብንሄድ ነው የሚሻለን። አንዴ እኔ ማረፊያ ልጄን እኮ ነው በማንም የጠገበ ጎረምሳ ልጄን ያስገደለችብኝ። ኧረ እቴቴ እባክሽን፣ እሱ እኮ ግምት ነው። ምንም የተረጋገጠ ነገር እኮ የለውም። ታውቆኛል። ድሮም ከሴት ጋር የተነካካ ነገር መፍትሄ የለውም። እቴቴ በእግዚአብሔር ልለምንሽ አንድ ጊዜ ጆሮሽን ስጪኝና አንድ ጊዜ እባክሽን አዳምጪኝ አንዴ። እሺ ይኸው ሰጠሁሽ። እንደው ምን ልትይ ነው? ይኸውልሽ ቢያንስ አሁን ትንሽ የምንጠረጥረው ነገር እንኳን አግኝተናል። ስለዚህ ለፖሊሶቹ ጋሼ ፖሊስ ጣቢያ ናቸው አይደለ? በቃ ለፖሊሶቹ ሄደን ይሄንን ፍንጭ እንንገራቸው። እባክሽን መፍትሄ ይኖረዋል። እሺ ጥሩ። እንደዛ ከሆነ
አቤት ሄጄ ትንሽ ገንዘብ ቢጤ ይዤ ልምጣ። ገንዘብ እኔ ጋር አለ፣ ችግር የለው። በጭራሽ እኔ ከራሴ ይዤ ነው የምመጣው። እቴቴ አሜን እኮ ነኝ። አውቃለሁ። አንቺም ብትሆኚ ያዥሽ እኔም ይዤ ልምጣ ካልሽ እሺ፣ አልጫነሽም። እሺ በቃ አንቺም ተዘጋጅተሽ ጠብቂኝ። እንደዛ ነው የሚሻለው። ልጅ ምን አይነት ማት ውስጥ ተገባሁት? አየሽ አይደል የሰራሽውን ስራ? ምን አይነት ማት ውስጥ ገብተሽ እኔንም ማት ውስጥ እንደከተትሽኝ አየሽ አይደል? አሁን ብሩኬ በህይወት ይኑር ይሙት እንኳን የምናውቀው ነገር የለም። እሱም እኮ ይፈጠራል ብዬ አስብ። መልስ አትስጪኝ። ምንም አይነት መልስ አትስጪኝ። አናትሽን ነው የምልልሽ። መጀመሪያውኑ ለምን ይሄንን አላሰብሽም ነበር? ገና ከመሬት ብቅ ሳትይ ፍቅር ፍቅር ትያለሽ። ያውም ሁለት አብሮ አደግሽ ብሩክ። አሁን አፍሽን ዝጊልኝ። ይሄ ያዞን ባሽን ነው ማየት ያስጠላኝ። ቆይ ለመሆኑ ለጊልያድ ደውለሽለታል? አሁን ደውዬለት ነበር፣ ስልኩ አይሰራም። እንዴት ይሰራል? የልቡን ሰርቶ እንዴት ይሰራል? እኔስ እንዴት በእንደዚህ አይነት መልኩ አልጠበቅኩት። ተመስገን ቢያንስ ጊልያድ መሆኑን እድሜ ላንቺ ትንሽ ፍንጭ እንኳን አግኝተናል። ከቴቴ ጋር ሄደን ለፖሊሶች ማሳወቃል። ትሰሚኛለሽ? እግርሽን ከዚህ ቤት ታነሺና ውርድ ከራሴ። የተረገምሽ ፍጥረት። ዛሬ ምንም ተማርኩ ማለት አይቻልም ማርቲ። እኔስ ብትል የብሩኬ ነገር ምንም ካይምሮ ውስጥ ሊወጣልኝ አልቻለም። አይ ብሩኬ የት ሄዶ ሊሆን ይችላል? እኔ እንጃ ዴቭ። እስቲ ምናልባት የሆነ ሊሄድ የሚችልበት ሰው ይኖር ይሆን? አሬ ታውቂ የለ። እሺ ሰዎች ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቆያ ጊልያድ የሚባለው ልጅና ፊዮሪ የት ሰፈር ናቸው? የፊዮሪን አላውቅም፣ ግን የጊልያድ ከክፍለ ሀገር መጥቶ ዘመድ ጋር እንዳለ ነው የማውቀው። እኔ ምንም ደስ የሚል ስሜት እየተሰማኝ አይደለም። ለምን አስፈቅደን አንወጣም? በቃ እንውጣ። ኧረ ቆይ አንዴ ጠብቁኝ። ያላ ምን ነው አንቺኛዋ ሲሪየስ ገጨሽ? ምን ነው እትት ብዬ የምጋትትሽ መስሎሽ ነው እንዴ? አንተ አይደብረም እንዴ? ሴት ልጅ ከወንድ ልጅ ጋር ሆና ትለከፋለች? አረ ህፃኑን ተመቸሽ። ቆይ ሁለቱም ምን ልታደርጋቸው ነው? ወይስ እንደ መብራት አንዷ ጋር ስበር የሌላኛው ጋር ልጠፊ ነው እንዴ? አንተ ሙትቻ ከማን ጋር ነው የምታወራው? አረ ዴቭ ቆይ እኔ ተረጋግቼ አወራለሁ። በቃ ህፃኑን አይነፋም። እኔ ለእናንተ ብዬ የሾኩን ሰነድ ልገጫችሁ ስል ሄፕ ምናምን ይልብኛል እንዴ? ስለምን ሰነድ ነው የምታወራው? አንቺ ግን የሌለ ነው መስጫዋ። ይሄንን ነው ሰነድ ያልከው? ማን ነው ያ ጀለሳችሁ? ማን ነበር? ቸከው ብሩክ ነው ይባላል። ምን? አረ ለወሬ መዝረክረክ። እባክህ ጌታ የምታውቀው ነገር ካለ ንገረን። አረ አቀራረብሽ ወሬ ላይ አንቧለቆበት ነበር። ለማንኛውም ምን ትናንት ከክላስ ሲመለስ የሆነ ሰዎች አፋፍሶት በሆነ መኪና ይዘዋት ላጥ ሲሉ ሾፌር። ምን?